እሺ ፈርስት ሃፍ አንድ ለባዶ ዶጉ ማያስ ኳስ ቀረቀረላቸው ማለት ኤቨርተኖች ደደቦች ከሲቲ ጋር 0-0 እኮ አያዋጥ ገባር ግልጽ የሆነ እድል ባይሞከርባችሁ ግልጽ ያልሆነ እድል ይገባባችኋል እንደዚህ ስትጮቱ ማን የሆነ ሰዓት ላይ ብቻ ነበር ወጣችሁ መጮት ስትሞክሩ ትንሽ የምታሰጉት እንጂ ሁላችሁም አስራችሁም ቦክሳችሁ ውስጥ አስራችሁም ቦክሳችሁ ውስጥ ጎይ ኮማን ነው 10 ቁጥር ሌፍት ሳይድ 10 ቁጥር ነበር እየጮተ የነበረው ግማሹን ሰዓት ማለት ወይኔ ዶኩ የቀረቀረው ኳስ በግራግሩ ለዛው ማለት ግን ተስፋ አንቆርጥም ከሲቲ ጋር 0-0 የለም አንድ እኩል ነው ያለው አንድ እኩል ነው እንዳይደገምብህ ወጥተህ ተጮት በቃ ደፍረህ ማለት ዴቪድ ሞይስዬ ለሜንቶር ላረክሽው አርቴታ ለድሮ ክለብህ ማለት የድሮ ክለቡ ልጃችሁን አስደስቱት ነው ማለት ተስፋ መቁረጥ የለም 5 ጨዋታ ነው የምንቋጥረው 5 ጨዋታ ማለት ገባር ይሄ ዋንጫ በዱዓ ነው የሚበላው ዱዓ ይደረጋል ገባ እኔ እንደውም አጫዋታቸው 42ኛ ደቂቃ መድረሱ ነው የገረመኝ እዛ ደረጃ ድረስ ይሆናል አይደል ግልጽ የሆነ ነገር አለመሞከሩ ማለት ነው እሱ ራሱ ተርፋቸዋል አሁን ሰከንድ ሃፍ ጥንቃቄ የተሞላበት ግን ለማግባት መሞከር አለበት አባቴ ወይ ይድገሙልህ ወይ አቻር አባቴ ገባ ወይ ደግሞ አንድ ለባዶ ይዘ 80 ምናምንኛ ነገር ብታገቢ ደግሞ የበለጠ ሙዲ ነው ከሞን ዩገነርስ አረ በፍሪያት ቀልዱ ኤቨርተኖች በእናታችሁ አረ ነቃበሉ አረ ባካችሁ አንድ እንኳን ኦን ታርጌት ሞክሩና አስደስቱ እንዴ እናንተ 11 ማለት ነው ሙከራ አደረገ ሲቲ ከ11 ሁለቱ ናቸው ኦን ታርጌት አንዱ ዶክ ያስቆጠረው ኳስ ገብቷል ጫውታው ላይ በተለይ ደግሞ የመጀመሪያ 20 ደቂቃ እኮ በደንብ በልጧሉ ሲቲዎች ግን እሳ ቀስ እያለ ኤቨርተን ወደ ሪትሙ እየገባ ነበር በዚህ ሰዓት እንደዚህ አይነት ስፔስ ሰጥተውት እንዴት ነው ይሄ ልጅ በደካማ እግሩ ጎል የሚያስቆጥርባቸው ምን አይነት አብሻቂዎች ናቸው በእናተ አጥቂው ደግሞ ይሄ ጅል ነው ምንም ነው ማግዛቸው ኤቨርተን አጥቂ በእውነት ነው መላችሁ እኔ አረ በፍሪ ነው እየቀለድን ያለ ነው አረ ተው ጀማው እንዴት ወጥሩ ግድ ይላችሁ የሆነ ነገርማ ማግኘት አለብን ይግዴታ እናገኛለን ደግሞ ውስጥ ይሰማኛል አንድ ብቻ ነው የተቆጠረው አንድ ብቻ በቃ በዚህ ጨዋታ ግድ ይላችሁ ሰከንድ ሃፍ እንተጋገዝ ወይኔ ፈርስት ሃፍ ተጠናቃለች ማለት ነው አተ ምን አባ ነው ያደረከው ዶኩ ምንድን ነው ያደረከው አታ እኮ አይፈቀድም እኮ አንተ እንደዚህ ነው ኳስ አተ እንዴት ነው ፒክፎርድ በረረ ሄደ እኮ በዛው አንተ 90 ላይ ቁጭ ታረጋለህ በግራግረ ሌፍት ፉት እኔ እኮ ደነገጥኩኝ እኔ ማን ነው የመተው አንተ ነህ እንዴ ምናምን አልኩኝ ማን 97% ፖዚሽን ኳሱኛ ጋር ነው 97% 3% በቃ ነው ትንሽ ሚነካኩት እንጂ ሙሉኛ ጋር ነው ኳሱ ሲጀምር ድሮስ ምን ተጠብቀው እንደዚህ ነገር ሰከንድ ሃፍ ጎል አንድ ጎል ብንጨምር 2-0 እንኳን ቢያልቅ ሴፍ ለኛ አሪፍ ውጤት የሚሆነው 2-0 እንኳን ማለቅ አለበት እነሱማ ማግባትማ የማይታሰብ ነገር ነው አንድ ያጣላል በሞቴ ይፈላው በሞቴ አንድ ያጣላል በሞቴ የታለ የቀሩት ጎሎች የታሉ ስራ አንድ ያዝ ነው አሮጊቷ ነገርያት እንጂ ለጎረቤትሽ ምን አባቷ ነው አንቃመት ይዘኝ ስራ አንድ ያጥቁት ነው እዚህ ቋጠሮ አንድ ያዝ ነው ሀገር ሰላም አትፈልግም እንዴ ማርስ ላይ ነው የምትኖረው ምድር ላይ አይደለም እየኖርን ያለነው በቃ ያቋማጀ ማጠቆ ፍሬ በደንብ አፍን ብያለሁ በቃ አፍን ስራና ያዝ ነው የቀጠነ ቋጣሪ አለሃ አው ኑር አንተ ስትኖር ነው እያቃጠልኩኝ ሁሉ ጊዜ እያቃጠልኩኝ ከጨዋታ እያሸነፍኩኝ ይሄንን ዋንጫ እምበላው ማለት ነው ለማንኛውም ትንሽ አስጨናቂ ፈርስት ሃፍ ነበር ሙሉ ለሙሉ ዶሚኔት አድርገናል ግን ትንሽ አስጨናቂ ነው ያልኩበት ምክንያት ካውንተራቸውን ፈርቸው ነበር አንዴም አግኝተው ነበር እድሜ ለኩሳኖቭ ዶኩ ምን አይነት ሻይን ያደረገበት ፈርስት ሃፍ ነው በኢየሱስ እንዴት አባረም ትችለው በቃ ኮንስታንት ስትሬት በቃ ለሰከንድ ማይቋረጥ አደገኛ የሆነ ሰውዬ በግራግሬ ጭራሽ ፒክፎርድ ላይ እንደዛ አይነት አረ ተለያለ ቸርኪ ድጋሚ አሲስት ኩክ አሁን ሰከንድ ሃፍ ማለት ነው እንዴትም ቢሆን ለኛ ነው መሄድ ያለበት ለመሰላችሁ ወይ እንደዛው ዶሚኔት አድርገን መቀጠል ወይ ደግሞ ለኤቨርተን ቻንስ እንኳን ብንሰጣቸው ካውንተር ላይ እኛ ከነሱ የተሻለ የሚገርም ገዳይ የሆኑ ተጫዋቾች አሉ ቋጣሪም እንዳተኛ ከሞን ሲቲ ይሄንን ጨርስልኝ እንኳን ሳውን እንዲሁ ለሚያየው ሰው ተቆጥሮ እየጨፈረ ነው ብለናል ተስቷል መሳቱ አሳሳቱ ነው ካሳኖቭ ነው ወጣውና አይ ተመልሶበት ነው ልትል ትችላለህ ባይነካው ራሱ ሄዶ ያኛውን አፍንጫውን ሊለው ይችላል እንጂ እዛ ጋር ያለውን ይሄኛውን ተጫዋች ጎል ላይ ገባም ነበር ኳሱ ቤቶ እኮ ነግሬሃለሁ የሆነ ይጠቃቀማል መሰለ ጤናውን ስቶ ነው የሚገባው ሜዳው ሲለው ብቻ ደስተኛ የሚሆን ተጫዋች ሲፈልግ
ማክስ አድርጎ ነው እንደ ይሄማ ጃኩላላ ነው ሲፈልግ ገብቷል። በስትክክል ወደ ጎል መጥቶት እንኳን ልጁን ካሳኖቭን ብናደንቅ ምናል የድንጋጤ ጎሉን ሁሉ አላየውም ወዴት እንዳሻገረ ያራዳ ልጆች ማለት እቺን ኳስ አቤት አርሰናል ደጋፊዎች ምን ሊሉ እንደሚችሉ አሰብኩት። ለማንኛውም ቆንጆ ጨዋታ ነው ተመልከቱ ያራዳ ልጆች። ሰከንድ አፍ ይቀረናል እንመለሳለን። አረበለው ምን አይነት እግር ኳስ ነው እየተመለከትን ያለ ነው? አንድ ቡድን እኮ ብቻ ነው ለማሸነፍ የገባ የሚመስለው ማንቸስተር ሲቲ ዛሬም የበርንሌ ጨዋታ የተደገመበት ነው የሚመስለው ማለት ነው። ከምሬ ነው የምላችሁ ኤቨርተኖች በቃ ትንሽ ካውንተራቸው ያስፈራል እንጂ ሙሉ ተጠቅጥቀው አይደል እንደሚከላከሉት። ኧረ በስመ አብ ዶኩ ጌታው ምን አይነት ጎል ነው ያስቆጥረው? እንዲህ አይነት ኤፌ ይቻላል? ቀነስ አድርጎ ቼርኪ አለማረቅ አይቻልም። እንግዲህ ማንቸስተር ሲቲ 1-0 ፈርስት ሃፍ እየመራ ወጥቷል። ባጭሩ 30ኛው ደቂቃ ወይም 40ኛው ደቂቃ ላይ ሽንቱን ኳስ ሲያይ ቆይቶ ሽንቱን የሸናለ ተነስቶ በቃ ከሸፈ። ቋጠሮ ማለት እንደዚህ አይደለም። ልምድ የሌላችሁ ልምድ ይጠይቃል። ባይዘው እና አቡዬን ጠይቀው የዩናይትድ ደጋፊ አቡዬን ጠይቀው አሁን እነ ሄኖክን ጠይቋቸው አይደለም ሽንቱ ማለት ነው። ይሄኛው ትልቁ ቢመጣ ራሱ አይነሳም። የምሬ ነው። ስለዚህ ስትቋጥሩ ጫት መያዝ አለባችሁ፣ ኮካ መያዝ አለብህ፣ ጥብቅ ማድረግ አለብህ። ሁለት ፍሬህን ሽንት መሽናት የለብህም። ጫትህን ዘዝለው መቃም አለብህ። ይሄው የፈራሁት ደረሰ። ሲቲ ያገባ። የምሬ እኔ ተናግሬ ነበር፣ ቅድም ተናግሬ ነበረ። አቆጣጠራችሁ ልክ አይደለም። ልምድ ይጠይቃል። ባይዘው ዝም ብሎ ንቃተ ህሊና በራስ መተማመን ብሎ የኢንዶሚን ሰዓት ራሱ አልሰጠውም። ቁልፍ ነው ያደረገው እና ልምድ ይጠይቃል አቆጣጠር። እናውጣው ወያላ ማን እንደሆንኩ አታውቀኝም ነግሬያለሁ። በዚህ ሰዓት እኔ ዋንጫ ሽቴ አልሰማህም። ሰከንድ ሃፍ ቁጭ ብለህ ጎል ትቆጥራለህ። ሰከንድ ሃፍ አራቱንም ጎል እዚያ ካክሰን እንሄዳለን። ጠብቁ። ዳኛ ግን በጣም አያችሁ፣ ቀይ ካርድ፣ ግልጽ ቀይ ካርድ ለሲቲ ሲሆን አልተሰጠም። ግን እንችላለን። ይሄ ነው ትልቅ ቲም ስትሆን አሸማቀቅናቸው። ፖዚሽን አይታችኋል። 97-3 ነበሩ ነው ጊዜ ፋይናል ሰርድታች ላይ 99-1 አካባቢ ነበረ። ይሄ ነው ሲቲ። አንተ እኔ ዋንጫ አሽትቼ ይመስልሃል? ቁጭ ብለህ ጎል ቁጥር ሰከንድ ሃፍ ቁጭ ብለህ ማለት ነው። ይሄ ነው ማን ሲቲ። አታቁንም ብያለሁ፣ አታቁንም። ታዩናላችሁ ገና። እንዴት አመሻችሁ? አለን እስፋለን ቋጣሪ አንዘ ፈጣሪ ዶኩ ቋጠሮ አስፈታ። ምን አይነት ጎል ነው ያገባው? በጣም የሚያምር እዩት በእናታችሁ። በጣም የሚያምር ጎል ማለት ነው። በጣም ጥቁረቷን አስቀያሚነቷ ብቻ አይደል ሴጣንነቷ የተባለ ዶኩ የምትባል ሰው እኔ እረፍት ወተህልኛል ኤቨርተን እባክህ በርታ ተስፋ ትቁረጥ የሚል ቪዲዮ ሰራው ብዬ ቆሌን ገፈፍኩ። አሁንም ቢሆን ሲቲ ላይ መቋጠር ራሱ ማለት የሆነ በቃ አይምሮ ራሱ አይቀበሉም። እንዲሁም ቢቋጥርልኝ የኔ አይምሮ አይደለ እንደ ያዝስኩ ነው ቋጥር ብለህ ተጣልተህ ካልሆነ አይምሮ ራሱ እሺ ብሎ አይቋጥርም። እባክህ ኤቨርተን አሁን በቃ በሙሉ ኃይል አጥቃ። እስካሁን ተከላከልክ። ያ ደግሞ አንድ ቁመት ብቻ ጠቋራ አጥቂ እሱ ባያን ኳስ ባይስተው ኖሮ ለማንኛውም ተስፋ አንቆርጥም።